አንዳንዴ ይታጀባል፣ ችግር የለው። አንዳንዴ ግን እግዚአብሔር ለብቻው መምራት ይፈልጋል። በደረሳችሁ ጊዜ፣ ቦታው ላይ በመጣችሁ ጊዜ ከንጉሡ የተነሳ ነው እንዳትሉ፣ ያጀቡኝ ናቸው እዚህ ያደረሱኝ እንዳትሉ፣ እግዚአብሔር ለብቻው እንዲመሰገን፣ እግዚአብሔር ለብቻው እንዲከበር፣ እግዚአብሔር ለብቻው ያለውን ነገር የሚፈጽም አምላክ መሆኑ እንዲታወቅ ለብቻው ይመራናል። ብቻውን መራው ተብሎ ስለተጻፈ እስራኤልን ከግብፅ ምድር አውጥቶ ከነዓን ያስገባ እግዚአብሔር፣ እባብና ጊንጥ ባለበት ምድር የመራ እግዚአብሔር ታሪክ አለ። ነዝራ ያውቃል። እስራኤል ከግብፅ ምድር ከወጣ በኋላ እባብና ጊንጥ ባለበት ምድር በዛ እባቡ ሳይነድፈው ጊንጡም ሳይነካው እግዚአብሔር አሻግሮ ትውልድን ራሱን ያለ ምስክርነት ስለማይተው እንዳደረሰ በደህና ደረስናል። የእግዚአብሔር እጅ ታደርሰናለች። የእግዚአብሔር እጅ ለሚሿት መልካም ናት። ከሸመቀውና ከጠላት አድና የምታደርስች እግዚአብሔር ዛሬ በፊታችሁ ስቆም መልእክት ሰጥቶኝ ነው የቆምኩት። እግዚአብሔርን እናቴ ትሙት ምናምን አልላችሁ አልመልላችሁ፣ ግን ይህንን የምናገረው የልብ መዘጋጀት ከሰው ነው ስለሚል፣ የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ዘንድ ነው ስለሚል፣ ዛሬ ስለተገኛችሁ ብቻ ስለመጣችሁ ብቻ እግዚአብሔር ነው ያመጣችሁ እና እንዲሁ እግዚአብሔር አይበትነንም። ያው ከቅድም ጀምሮ በጸሎት እየተናገረን ነው፣ በዝማሬ እየባረከን ነው። እግዚአብሔር ቃሉን ይልክልናል። በጣም አስደናቂ ነገር እግዚአብሔር በቃሉ ያደርግልናል። ስንት ሰው ያምናል? ካመናችሁ ለእግዚአብሔር ቃል ክብር በእግሮቻችን እሺ አጨብጭበን እንቆምና የእግዚአብሔርን ቃል እናነብና ይህንን የእግዚአብሔርን እውነት እንካፈላለን። እግዚአብሔር ይባርከናል። ይሄ አሁን የማነብላችሁ ቃል ትንሽ ጊዜ ቀደም ብሎ በልቤ ውስጥ እግዚአብሔር ያስቀመጠው ነው። ዓርብ ዕለት በነበረን የጸሎት ጊዜም አካፍየው ነበር። ዓርብ ዕለት ጸሎት ነበር። ይቅርታ አንድ ማስታወቂያ ረስቻለሁ። አሁን ጸሎት ስል ሰኞ 11 ሰዓት ተኩል ላይ የሚጀምር ጸሎት አለ። ሰኞ ጸሎት አለ 11 ሰዓት ተኩል ላይ። እንደገና ዓርብም እንደዚሁ ጸሎት አለ። የተረሳ ማስታወቂያ ነው። ዓርብ ላይ በነበረው ፕሮግራም ላይ ይሄን ቃል አካፍዬ ነበር። እንደገና አንድ ጊዜ ደግሞ እሁድ ቅዳሜ 1 ሰዓት ላይ ከ12 ሰዓት እስከ 1 ሰዓት የወላጆች ሳፖርት ግሩፕ ሚኒስትሪው ላይ ያለ ቴሌግራም ጸሎት አለ። እዛ ላይም ተናግሬው ነበርና ግን ዛሬ እዚህ ጉባኤ ላይ እንደገና ይህንን ቃል እንድናገር እንዳውጅ እንድንጸልይበት እግዚአብሔር መንፈስ ቅዱስ በልቤ ስላደረገው እሱን ነው የምንካፈለው። መጽሐፍ ቅዱስ ከያዘን ወደ ዕዝራ መጽሐፍ ላይ እንሄዳለን። የዕዝራ መጽሐፍ ላይ ምዕራፍ 8 ላይ ከሁለት ክፍል ነው የምናነበው። 8:32 ዕዝራ 1:1 እናነባለን። ከኋላ ወደፊት እንድንመለስ መጀመሪያ ዕዝራ መጽሐፍ ምዕራፍ 8:32 ቁጥር ላይ የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ይሰራል፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። ቃሉን ላከ ስለሚል አሁን እግዚአብሔር በሚልክልን ቃል እግዚአብሔር ስራውን ይሰራል። ዕዝራ መጽሐፍ ምዕራፍ 8:32 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። 32ኛው ቁጥር ወደ ኢየሩሳሌም ይዛችኋል መጽሐፍ ቅዱስ? እስቲ አንድ ላይ በሉት። ምን አደረግን? አንድ በሉት እስኪ። ደረስን በሉ። ወደ ደረስን? ሃሌሉያ ሃሌሉያ። ወደ ኢየሩሳሌም ደረስን። ዕዝራ ነው ይህንን የሚናገረው። አንድ እንመለስና ምዕራፍ 1 ላይ እዛው ዕዝራ መጽሐፍ ላይ ምዕራፍ 1 ቁጥር 1 ዕዝራ 1:1 በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ይላል። በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ። ችንም አንዴ እንላለን እስኪ። ይፈጸም ዘንድ በሉ እስኪ። ሃሌሉያ። በኤርምያስ አፍ የተነገረው የእግዚአብሔር ቃል። እግዚአብሔር
ቃሉን መፈጸም ያውቅበታል። እግዚአብሔር የተናገረውን ማድረግ ያውቅበታል። ልባችሁንና መንፈሳችሁ እንዲነሳሳ ነው። በነቢዩ በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ እግዚአብሔር የተናገረው ይፈጸማል። ዕዝራ 8:32 ላይ ወደ ኢየሩሳሌም ደረስን አለ። እግዚአብሔር የተናገረው ተፈጸመ። እግዚአብሔር ያለው ሆነ። 70 ዓመት ሲፈጸም ጎበኛቸዋለሁ፣ ወደዚች ምድር አመጣቸዋለሁ ተብሎ በኤርምያስ የተነገረ ያ ቃል ጊዜ ጠብቆ ዘመን ጠብቆ እግዚአብሔር በወሰነው ቀን ተፈጸመ። ወደ ኢየሩሳሌም ደረስን። ሁለቱን ቃል እናገጣጥም። በነቢዩ በኤርምያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ወደ ኢየሩሳሌም ደረስን። እግዚአብሔር ወደ ተናገረው እንደርሳለን። እግዚአብሔር ወዳለው እንደርሳለን። ደረስን። አስደናቂ ነው። ደረስን። ወዴት ደረስን? በነቢዩ በኤርምያስ አፍ ወደ ተነገረው ቀድሞ ወደ ተባለው ወጥታችሁ ትገባላችሁ ወደ ተባለው ወደዛ ደረስን። ይህንን ነው ማውጅባችሁ። እግዚአብሔር ወዳለው ትደርሳላችሁ። እግዚአብሔር ወደ ተናገረው ትደርሳላችሁ። እግዚአብሔር አስቀድሞ ወዳለው፣ እግዚአብሔር አስቀድሞ ወደ ተናገረው በጌታ በኢየሱስም ይሄ ቀን፣ ይሄ እግዚአብሔር የሰጠን ቀን ሻዳንያስ ምናልባት ተደጋግሞ ሰምታችሁ ይሆናል እንዲህ አይነት ትንቢታዊ ቃሎችን። ተደጋግሞ ሰምታችሁ ይሆናል እንዲህ አይነት እግዚአብሔር ቃሎችን። ከዛም የተነሳ የማይመስል አይነት ስሜት ፈጥሮባችሁ ሊሆን ይችላል። የእግዚአብሔር ቃል ግን ሕያው ነው ወገኖቼ። የእግዚአብሔርን ቃል በእምነት ተቀበሉ። የእግዚአብሔርን ቃል በመንፈስ ቅዱስ አማካኝነት ተቀበሉ። እግዚአብሔር ወዳለው እንደርሳለን። እግዚአብሔር ወዳለው እንደርሳለን። እስቲ እግዚአብሔር ወደ ተናገረው ደርሳለሁ በሉ። ዝም ብላችሁ አንድ አውጁት። እግዚአብሔር ወደ ተናገረው ደርሳለሁ። ሃሌሉያ ሃሌሉያ። አባት ሆይ ክብር እንደገና በኢየሱስ ስም ላንተ ይሁን። አንተ በዘመናት ሁሉ የታመንክ አምላክ፣ ትዋሽ ዘንድ ሰው አይደለህም፣ ትጸጸት ዘንድ የሰው ልጅ አይደለህም። ያልከውን ታደርጋለህ፣ የተናገርከውን ትፈጽማለህ። እንዳልኩት ይሆናል፣ እንደተናገርኩም ይጸናል ያልክ አንተ ብቻ ነህ። እግዚአብሔር ሆይ በኤርምያስ የተናገርከውን ፈጽመሃል። በዳንኤል የተናገርከውን ፈጽመሃል። በኢሳይያስ የተናገርከውን ፈጽመሃል። ምን ያልፈጸምከው አለ? በኢየሱስ ስም ይሄ ቀናችን አንተ በግል ሕይወታችን ያልከው፣ አንተ በቤተ ክርስቲያናችን ያልከው፣ አንተ በቤታችን ያልከው የሚፈጸምበት ቀን እንዲሆን በኢየሱስ ስም ጸልያለሁ። ወደ ኢየሩሳሌም ደረስን እንደሚል ወደ ተናገርከው ወደዛ እንደደረሱ በኢየሱስ ስም ጌታ ሆይ በቃ እንደርሳለን። ስምህ ይባረክ። የቃልህን እውነት ባርክልን። ስንሰማህ በእምነት እንስማህ። የምንሰማው ቃል በእምነት ከኛ ጋር ይዋሃድ፣ ወደ መሆን ይምጣ። ይህም ስለሚሆን እናመሰግናለን በጌታችን በኢየሱስ ስም አሜን። አረፍ አረፍ እንላለን። እግዚአብሔር ይባረክ። የእግዚአብሔር ቃል እውነት ነው ወገኖች። የእግዚአብሔር ቃል የታመነ ነው። የእግዚአብሔር ቃል እግዚአብሔርና ቃሉ አንድ ናቸው። እግዚአብሔር አይዋሽም። እግዚአብሔር ያለውን ያደርጋል። ዘመን ሊወስድ ይችላል፣ ጊዜ ሊፈጅ ይችላል፣ የማይመስል ሊሆን ይችላል፣ ግን እግዚአብሔር ያለው ይሆናል። ዕዝራ እንደዛ አለ። ትንሽ ነገር እነግራችኋለሁ። የዕዝራ መጽሐፍ ቅዱስን ስናጠና የዕዝራ መጽሐፍ እግዚአብሔር በኤርምያስ አፍ አስቀድሞ የተናገረው ነገር መፈጸሙን የሚያሳይ መጽሐፍ ነው። ከባቢሎን የምርኮ ቤት ትወጣላችሁ ብሎ እግዚአብሔር አስቀድሞ ተናግሮ ነበር። ኤርምያስ 29 ስታዩ፣ በሌሎችም የነቢያት ክፍሎች ውስጥ ታነቡ በኤርምያስ 29 ከቁጥር 1 ጀምሮ ሲናገር ለእናንተ ማስባትን ሐሳብን ያውቃታል ይላል። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው፣ የክፉ አይደለም። በመካከላችሁ ያሉትን ሐሰተኛ ነቢያቶቻችሁን አትስሟቸው። እኔ ቃሌን የምፈጽምበት ቀን አለ። 70 ዓመት ሲፈጸም ጎበኛቸዋለሁ፣ ከዚች ምድር አወጣቸዋለሁ እና ወደ ምድራችሁ አገባቸዋለሁ ብሎ እግዚአብሔር በኤርምያስ አፍ የተናገረው ቸሩ እግዚአብሔር አስቀድሞ የተናገረው ነገር ዘመኑ ሲደርስ
እዝራ አንድ ላይ ሲነግረን በነብዩ በኤርምያስ አፍ የተነገረው እግዚአብሔር ቃል ይፈጸም ዘንድ እግዚአብሔር የቂሮስን ንጉስ የፋርስን ንጉስ የቂሮስን መንፈስ አስነሳው ይላል። ልክ ጊዜው ሲመጣ የእዝራ መጽሐፍ እግዚአብሔር ያለው ነገር የተፈጸመበት መጽሐፍ። የእዝራ መጽሐፍ እግዚአብሔር ያለው ነገር ወደ መሆን የመጣበት ከምዕራፍ 1 እስከ ምዕራፍ 6 ድረስ የእዝራ መጽሐፍ በመጀመሪያው የምርኮ መውጣት ከምርኮ ቤት ከወጡ በኋላ እግዚአብሔር በነዘሩባቤልና በኢያሱ አማካኝነት ካወጣቸው በኋላ የፋርስ ንጉስ በነበረበት በቂሮስ ዘመን ካወጣቸው በኋላ ቤተ መቅደሱ ሰርተው እንደገና መገንባት የሚገባውን ከገነቡ በኋላ ወደ ምድራቸው ከ70 ዓመት በኋላ ከተመለሱ በኋላ እዝራ መጽሐፍ ምዕራፍ 1 እስከ 6 ይህንን አጠቃላይ ታሪክ ይነግረንና ከ7 ጀምሮ ደግሞ እስከ 10 ድረስ ይሄ ታሪክ ከተፈጸመ ይሄ ታሪክ ከሆነ የመጀመሪያው ከምርኮ ቤት መውጣት ከተፈጸመ ከ60 ዓመት በኋላ ከምዕራፍ 7 በኋላ ያለውን ታሪክ ይጀምራል። ምዕራፍ 7 እነ እዝራ ከባቢሎን ቤት እንደገና የወጡበት ታሪክ ነው። እዝራ ምዕራፍ 7 ከዚህ በኋላ ብሎ ይጀምራል። ቁጥር 1 ላይ ነገሩ እስከ ምዕራፍ 6 አጠቃላይ ነገሩ ካለቀ በኋላ በመጀመሪያው ዙር ወደ ቤታቸው ከተመለሱ በኋላ ወደ ምድራቸው ከተመለሱ በኋላ ቤተ መቅደሱ ከተሰራ በኋላ ያንን ሁሉ ቻሌንጅ ካለፉ በኋላ እነ እዝራ እንደገና ተነሱ። እዝራ ጉዞውን ከጀመረ በኋላ ጉዞአቸውን ካጠናቀቁ በኋላ እዝራ መጽሐፍ ምዕራፍ 8 ቁጥር 32 ላይ ሲዘጋው ምን ይላል? ወደ ኢየሩሳሌም ደረስን ይላል። ይሄ ታምር ነው። በጣም አስደናቂ ነው። ደረስን እና እንዴት እንደደረሰ ይናገራል። የሚገርማችሁ ከባቢሎን እስከ ኢየሩሳሌም ወደ 1450 ኪሎ ሜትር ይፈጃል። ከባቢሎን እስከ ኢየሩሳሌም አጠቃላይ ጉዞ 4 ወር ይፈጃል። አውሮፕላን የለም፣ መኪናም የለም። የእግር ጉዞ ነው። 4 ወር የሚፈጅ እግር ጉዞ 1450 አካባቢ ኪሎ ሜትር አካባቢ የሚሄድ ጉዞ፣ በረሃ ያለው ጨለማ ያለው ውጣ ውረድ ያለው ጉዞ። የመጀመሪያው ዙር ከባቢሎን ቤት ሲወጡ ወደ 50,000 የሚጠጉ ምርኮኞች ናቸው ከባቢሎን ተነስተው በነዘሩባቤል አማካኝነት ኢየሩሳሌም የደረሱትና ቤተ መቅደሱን የሰሩት በመጀመሪያው ዙር። እንደምታውቁት መጽሐፍ ቅዱስን ስናነብ እስራኤል ወደ ምርኮ ሲገባ በ3 ዙር ነው የገባው። በ3 ዙር ነው ወደ ምርኮ የገቡት። የመጀመሪያው ዙር በ605 ዓመተ ዓለም ላይ እነ ዳንኤል የተማረኩበት ነው የመጀመሪያው ዙር። ሁለተኛው ዙር እነ ሕዝቅኤል የተማረኩበት ነው። ሶስተኛው ዙር ደግሞ ከኤርሚያስና ምድሪቷ ላይ ከሚኖሩት ድሆች በስተቀር አጠቃላይ እስራኤል ተማርኮ የገባበት ነው። በ3 ዙር ነው ወደ ምርኮ የገቡት። የመጀመሪያውን ዙር እነ ዳንኤል ተማርከው ሲሄዱ እዛ ምድር ላይ ይኖሩ የነበሩ ሰዎች ይቀልዱ ስለነበረ ቤተ መቅደሱ ስላለ እግዚአብሔር አሳልፎ አይሰጠንም ብሎ እያሰቡ ሁለተኛው ዙር ቤተ መቅደሱ ፈርሶ ወደ ባቢሎን ምርኮ ውስጥ ገቡ። ሶስተኛ ደግሞ እንደገና መጥተው አፈለሷቸው። ከ70 ዓመት በኋላ እግዚአብሔር ያለው ቃል ደግሞ ሲፈጸም መንደርደሪያ ነው የምነግራችሁ ቀጥሎ ለምለው ነገር ለማውራት እንዲረዳ ነው። ከምርኮ ቤት ደግሞ ሲወጡ ልክ ወደ ምርኮ በ3 ዙር እንደገቡ ከምርኮ ቤትም ሲወጡ በ3 ዙር ነው የወጡት። በመጀመሪያ የወጡት እነ ዘሩባቤል ነው፣ 50,000 የሚያክል ሰዎች ናቸው የወጡት። በሁለተኛው ዙር ደግሞ ነዝራ ናቸው የወጡት። ነዝራ ከ6,000 እስከ 7,000 የሚሆኑ ምርኮኞች ናቸው ወደ ኢየሩሳሌም የተመለሱት። በሶስተኛ ደረጃ ደግሞ ከባቢሎን የወጡት በነህምያ አማካኝነት ነው። ነህምያ ደግሞ ይዟቸው ሄደ ነበር። እዝራ ወደ ኢየሩሳሌም ደረስን ሲል ወደ ኢየሩሳሌም ገባን ሲል 4 ወር የፈጀን ጉዞ ተጉዞ አስቡት። ያው ተጽፎ ስለመጣ ቀለል ይለናል እንጂ ሕፃናቶች አሉ፣ ሴቶች አሉ፣ ንብረት አለ፣ ሀብት አለ። የ4 ወር ጉዞ ነው። ረጅም ነው። መንገዱ አስቸጋሪ ነው። በዛ ሁሉ ውስጥ ያቆራረጡ ሄዱ። አያውቁትም። የነዝራ ትውልድ እዛው ባቢሎን የተወለደ ትውልድ ነው። ኢየሩሳሌምን አያውቅም። ግን ከተወለዱባት ባቢሎን ይልቅ ማንነታቸው የሆነችዋን ኢየሩሳሌምን በጣም ስለሚወዱ በጣም ስለሚናፍቁ በማያውቁት መንገድ ወደማያውቁት ሀገር ጉዞ ጀመሩ።
ጉዞው ከተጀመረ በኋላ እነ ኢያሱ ኢየሩሳሌም ደረስናል። ወደ ኢየሩሳሌም ደረስን። ኢየሱስ ጌታ ነው። እንዴት ደረሱ? አንድ ሁለት ነገር ነው የምነግራችሁ። ከኛ ጋር አዛምደነው ጸልየን እንድንጨርስ ደረስን። እንዴት ደረሱ? አንድ ቁጥር እዛው ምዕራፍ 8 ላይ አንድ ቁጥር ከፍ እንበልና 8:30 ላይ እንደዚህ የሚል ቃል ታገኛላችሁ። 8:31 ላይ በመጀመሪያው ወር በ12ኛው ቀን ወደ ኢየሩሳሌም እንሄድ ዘንድ ከአህዋ ወንዝ ተነሳን። የአምላካችን እጅ በላያችን ነበር። ወደ ኢየሩሳሌም ደረስን። እንዴት ደረስን? የአምላካችን እጅ በላያችን ነበረ። የእግዚአብሔር እጅ በላያቸው ላይ ስለነበረች፣ የእግዚአብሔር እጅ ከነሱ ጋር ስለነበረች እነዛን ከባድ የሆኑ ጉዞዎችን አሳልፋ መድረስ የሚገባቸው ነገር ላይ ያደረሰቻቸው። የአምላካችን እጅ በላያችን ነበር ይልና በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነናል። አይደረስም ነበር ማለት ነው። የእግዚአብሔር እጅ ባይኖር ኖሮ፣ እግዚአብሔር ከኛ ጋር ባይሆን ኖሮ ማቴስ ፓንታኒያ ይኸውላችሁ አውጅባችኋለሁ፣ እግዚአብሔር ወዳለው ትደርሳላችሁ። እና ስትደርሱ በኃይላችሁ አትደርሱም፣ በብርታታችሁ አትደርሱም። የእግዚአብሔር እጅ ግን በእናንተ ላይ ስለምትሆን፣ እግዚአብሔር ከእናንተ ጋር ስለሚሆን፣ የእግዚአብሔር እጅ በላያችን ላይ ስለነበረች ማስፔንያ አድነጩና እስቲ የእግዚአብሔር እጅ በሉ ወገኖቼ። መድረስ ቀላል እንዳይመስላችሁ፣ ዝም ብሎ አይደረስም። የሚያደርስ እጅ ግን አለ። የሚያደርስ እጅ አለ። መንገዱ ሰላም ነበር አይደለም። መንገዱ ጥሩ ነበር አይደለም። መንገዱ የተመቻቸ ነበር አይደለም። በመንገድ ላይ ጠላት አለ ይላል። በመንገድ ላይ ሸማቂ አለ ይላል። ነገር ግን አለ የደረስነው በመንገድ ላይ ካለ ሸማቂና ጠላት እጁ ያዳነን ነው አለ። እጁ ያዳነን እንደርሳለን። የእግዚአብሔር እጅ ከኔ ጋር ናችሁ? አንድ እስቲ የእግዚአብሔር እጅ በሉ ወገኖቼ። አስቀድሞ በኤርምያስ በነብዩ የተነገረው ቃል እንዲፈጸም፣ ያ ቃል እንዲፈጸም የእግዚአብሔር እጅ አስፈልጎ ነበር። በመንገድ ካለው ሸማቂ ያድነን ዘንድ የአምላክ እጅ የእግዚአብሔር እጅ በላያችን ላይ ነበረ። የሚያድን እጅ እጁ ታስፈልገናለች። ክንዱ ታስፈልገናለች። ጣቱ ታስፈልገናለች። ወገኖቼ ወደ ስኬት መድረስ በሉኝ፣ ወደ መልካም ነገር መድረስ በሉኝ፣ ወደ ተመቻቸ ነገር መድረስ በሉኝ። አሁን ባለው ሁኔታ ያለ እግዚአብሔር እጅ አይሆን። የእግዚአብሔር እጅ ግን ያቺ የተነገረውን ነገር የምትፈጽም እጅ። ዋው! ደረስን ወደ ኢየሩሳሌም። እንዴት ደረሳችሁ? በላያችን ላይ በነበረው በመንገድ ላይ ካለ ሸማቂ ከሚጠብቀው፣ በመንገድ ላይ ካለ ጠላት ከሚጠብቀው። አንዴ እናነባለን ወገኖች፣ ተመለሱ። አንዴ 31ኛው ቁጥር ላይ እንደነሱ ሆነና አንብበው፣ ለራሳችን አድርገን አብረን አንብብ። የአምላካችንም እጅ በሉ እስቲ ጮክ በሉና በላያችን ነበር፣ በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነን። ሃሌሉያ! የአምላካችን እጅ። ሁለት እጅ እኮ ነው እዚህ ጋር ያለው። አይታችኋል? ሁለት እጅ። የእግዚአብሔር እጅ አለ፣ የሚሸምቅ ሰውና የጠላት እጅ አለ። ማቴስካ የእግዚአብሔር እጅ ከየትኛውም እጅ ትበልጣለች። የእግዚአብሔር እጅ ከሸማቂው ትበልጣለች። የእግዚአብሔር እጅ ከጠላት እጅ ትበልጣለች። በመንገድ ከጠላትና ከሚሸምቀው ሰው እጅ አዳነን ይላል። አንድ እጅ አለ የሸመቀ፣ አንድ እጅ አለ የጠላት እጅ፣ ደግሞ የአምላክ እጅ አለ። ዴማክሬዲያስ የአምላክ እጅ አለ ወገኖቼ። የእግዚአብሔር እጅ አለ፣ ሌላም እጅ አለ። ትዝ ይላችሁ ከሆነ በሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ ሄሮድስ እጁን አጸናባቸው ይላል። በደቀ መዛሙርቱ ላይ አንድ እጅ አለ፣ የሄሮድስ እጅ።
ጭቆና ውስጥ የሚከት እስራት ውስጥ የሚከት ሌላ እጅ አለ። ከእስር የሚያወጣ የእስር ቤትን ደጅ የሚሰበር አውቆ እንዲከፈት የሚያደርግ እሱ የእግዚአብሔር እጅ ይባላል። ተመለሱ እንደገና። የአምላካችን እጅ በላያችን ነበር። ስለዚህ በመንገድ ከጠላትና ከሚሸምቅ ሰው እጅ ምን አለን? አረበሉት ግድ የላችሁም። እጁ ያድነናል። እጁ ያድነናል። ለመድረስ ወገኖቼ መዳን አለብን። ለመድረስ እግዚአብሔር ያለው ጋር ለመምጣት መዳን አለብን። ከማ ከሚሸምቅ ከማ ከጠላት። መንገዱ ሴፍ አይደለም ማለት ነው። የምንም መንገድ ሴፍ አይደለም። የንግድ መንገድ ሴፍ አይደለም። የአገልግሎት መንገድ ሴፍ አይደለም። የትዳር መንገድ ሴፍ አይደለም። ልጆች የማሳደግ መንገድ ሴፍ አይደለም። እያንዳንዱ መንገድ የሸመቀ ያለበት ጠላት ያለበት ነው። ግን የእግዚአብሔር እጅ አለ። የእግዚአብሔር እጅ ከጠላት ከጠላትና ከሚሸምቅ አስባችሁታል? እፎይ ተመስገን 70 ዓመት የባርነት ዘመን አበቃ፣ የምርኮ ዘመን አበቃ ብለው ሲመጡ እግዚአብሔር ያለውን ነገር ፈጸመ ብለው በእግራቸው ሲጓዙ መንገድ ላይ ሌላ ጠላት፣ መንገድ ላይ ሌላ ሸማቂ ወገኖች፣ መሸመቅ ማለት የማይታይ ጠላት ማለት አይታይም፣ ግን አለ አይታይም። የሆነ ሰዓት ላይ ነው የሚያደባው። መንገዱ ሰላም ነው ብላችሁ ስትሄዱ በቅ ይላል። ከዛ ይመታችኋል። ሸማቂ የተሰወረ ጠላት ማለት ነው። ጠላት ግን ፊት ለፊት ነው የሚታወቅ ጠላት ነው። ጠላትና ሸማቂ ነው። የምን ጠላት? የአይሁድ ጠላት በሉት፣ የእግዚአብሔር ሐሳብ ጠላት በሉት፣ እናንተ እንድትደርሱበት የማይፈልግ ጠላት በሉት። እሱ መንገድ ላይ አለ። በመንገድ እንዳንቀር ከወጣንበት መድረስ ወደሚገባን ነገር ሳንደርስ መሃል ላይ እንዳንቀር የእግዚአብሔር እጅ፣ የአምላካችን እጅ እንዴት ገባው? እዝራ የእግዚአብሔር እጅ ከሱ ጋር እንዳለች፣ የአምላክ እጅ ከህዝቡ ጋር እንዳለ እንዴት ገባ? የባቢሎን ነዋሪ ነው እዝራ። እንደምታውቁት የህጉ ተርጓሚ፣ የህጉ ጸሐፊ ማለት ተጽፎ የመጣው በሙሴ ነው። ህዝቡን የሚያስተምር ከህጉ ጋር የተቆራኘ ነገር ያለው የእግዚአብሔርን እጅ በነ ሙሴ በኩል አይቷል። የእግዚአብሔርን እጅ ምድረ በዳውን እያቋረጠች ከግብፅ ባርነት ቤት አውጥታ ስታደርሳቸው አይቷል። መንገዱ አልጋ በአልጋ እንዳልሆነ፣ ሴፍ እንዳልሆነ ገብቶታል። ግን የእግዚአብሔር እጅ በላዩ ላይ እንዳላወቀ ገባው። የእግዚአብሔር እጅ ወገኖቼ ምዕራፍ 7 ላይ ሄዳችሁ ስታነቡት ለእዝራ የእግዚአብሔር እጅ ማለት እዝራ መጽሐፍ ላይ ምዕራፍ 7 ላይ ንጉሱ የአምላኬ እጅ በላይ ላይ ስለነበረች የፈለኩትን ሁሉ ሰጠኝ። የእግዚአብሔር እጅ ለሱ ሞገሱ ናት ወገኖቼ። እጁ ላያችሁ ላይ ሲመጣ በቃ የፈለግነውን ነገር ሁሉ ንጉሱ ሰጠን ይላል። የእግዚአብሔር እጅ ከሸማቂውና ከጠላቶች የምታድነን ሳትሆን ክብራችን ናት፣ ሞገሳችን ናት፣ ማስፈራታችን ናት፣ ማስደንገጣችን ናት። ያለ እጁ ባዶ ነን፣ ያለ እጁ ምንም ነን ወገኖቼ። ሞገሳችሁ የሚጨምረው የእግዚአብሔር እጅ ከእናንተ ጋር ስትሆን፣ የእግዚአብሔር እጅ ከእናንተ ጋር ስትሆን ቅድም የጸለይንባት ነው። ይቃናልናል፣ ይሳካልናል፣ ሸማቂው አያገኘንም። ይሁላችሁ እጁ አትታይም፣ ግን አለች። የማይታይ የእግዚአብሔር አይታይም፣ ግን አለ። ሸማቂው ከሸመቀበት ብቅ ሲል ይጥለዋል። ሳይኖር ቀርቶ እኮ አይደለም፣ ብቅ ሲል ይመታዋል፣ ሄድ ሲል ይመታዋል። ከጠላትና ከሸማቂው አዳነን። ከዛስ ደረስን። እንዴት ደረስን? ሸማቂውን አልፈን። እንዴት ደረስን? ጠላትን አልፈን። እግዚአብሔር የጠላቱንና የሸማቂውን ስውር ነገር እያፈረሰና እየሰበረ መድረስ የሚገባን ነገር ላይ ያደርሰናል። ደረስን። በመንገድ ካለው ላይ ይውላችሁ እንዴት ደረስክ ስትሉት የእግዚአብሔር እጅ እኔ ላይ ነበር አለ። የእግዚአብሔርን እጅ ደግሞ እንዴት እንደጠራ ሲናገር አንዴ እንመለስ። ወደ ላይ ትንሽ ወጣ እንበልና
ላይ አንድ ሐሳብ ነኝ። ቁጥር 21 ላይ ጉዞ ከመጀመራቸው በፊት ያደረጉትን ነገር ልንገራችሁ። እዚሁ ላይ እናንበው። ቁጥር 21 8:21 ጉዞ ከመጀመራቸው በፊት ኢየሱስ ያድናል። በአምላካችን ፊት ራሳችን እናዋርድ ዘንድ ከእርሱም ከእግዚአብሔር የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በአዋ ወንዝ አጠገብ ጾም አወጅኳል። ኢየሱስ ያድናል። የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ እግዚአብሔርን በጾም ለእኛም ለንብረታችንም እግዚአብሔር ለንብረታችን ግድ ይለዋል። ብቻቸውን እኮ አይደሉም። የፋርስ ነገስታት የሰጧቸው ንብረት አለ፣ ወርቅ አለ፣ ብር አለ፣ የመቅደስ ዕቃዎች አሉ፣ ልጆች አሉ። እነሱ በደህና እንዲደርሱ፣ ንብረት በደህና እንዲደርስ፣ ልጅ በደህና እንዲደርስ የቀናውን መንገድ ከእግዚአብሔር ዘንድ በቃ መጸለይ እንዳለብን መለመን እንዳለብኝ ገባኝ አለ። ገባኝ ይሄንን ጉዞ ብቻዬን እንደማልችለው አለ። የሚገርማችሁ የጸለየበት ምክንያት በደንብ ስሙኝ። የጸለየበት ምክንያት ንጉሱ ፊት ሞገስ አግኝቶ ነበር። አርጤክስስ ፊት ሞገስ አግኝቷል። የለመነውን ሁሉ ሰጥቷል እና ጠየቀው። እዝራ አለው ንጉሱ ወደ ኢየሩሳሌም ሄዳችሁ ስትሰሩ የሚያስፈልገውን ነገር ሰጣችኋለሁ። ምዕራፍ 7 እናንተን አንብቡ። እንደገና ደግሞ አጃቢ ሰጣለሁ፣ ፈረሰኛ ሰጣለሁ፣ የጦር አጃቢ ሰጣለሁ። ታጅበህ ነው እዛ የምትደርሰው አሉ። ታጅበህ ትሄዳለህ። ይሄንን ሲለው ንጉሱ ለእዝራ ይሄንን ሲለው እዝራ መቀበል አልፈለገም፣ መጠየቅም አልፈለገም። እንዳልፈለገ በምታውቁታላችሁ። ቁጥር 22 እናንብቡ። ቁጥር 22 ንጉሱንም ይላል እንደዚህ ብየው ነበረ ነው የሚለው። ንጉሱን እዝራ ነው የሚለው። ንጉሱንም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቁጣው ግን እርሱን በሚተዉ ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሥ ለምን ዘንድ አፍሬ ነበራል። አፈርኩ። ስሙኝ ወገኖቼ፣ ንጉሱ ላጅብ ብሎኝ ነበረ። ጭፍራና ፈረሰኛ ልክልሃለሁ ብሎኝ ነበረ እና ለንጉሱ እንደዚህ ብዬ መለስኩለት፣ የአምላካችን እጅ በሚሹት ሁሉ ላይ ለመልካም ናት፣ ቁጣው ያለው ግን እሱን በሚተዉት ነውና ንጉሱን ጠይቀው ዘንድ አፍሬ ነበረ። መታጀብ እኮ ደስ ይላል፣ ተከልሎ መሄድ ደስ ይላል። ግን አፈርኩኝ። የአምላክ እጅ የሚባል አለ አልኩት ለንጉሱ። የእግዚአብሔር እጅ የሚባል አለ አልኩት ለንጉሱ። የአምላካችን እጅ እኮ በሚሹት ላይ ናት ብዬ ነገርኩት። ቁጣው በሚተዉት ላይ ናት። አስቡት፣ ምርኮኞች ናቸው። ምን እያለው ነው እዝራ ለንጉሱ? እኛ እኮ እሱን መሻትተን ነው እዚህ ምርኮ ውስጥ የገባ ነው። ስላልሻ ነው ስላልፈለግ ነው እኮ ነው እዚህ ውስጥ ያለ ነው። የገባንበት ነገር ውስጥ እኮ የገባንበት በሱ አይደለም፣ በእኛ ጥፋት ነው። የአምላካችን እጅ እኮ ለሚሹት መልካም ናት። የእግዚአብሔር እጅ ካሻው ከፈለከው መልካም ናት። ቁጣውስ እሱን በሚተዉ ላይ ነው። እሱን ትተን ሌሎችን አምልከን እኮ ነው ለምርኮ ታልፈን የተሰጠን እንጂ አምላካችን እጁ በሚሹት ላይ ለመልካም ናት። አዎ እውነት ነው። የእግዚአብሔር እጅ ለሚሹት ሁሉ ለመልካም ናት። በዘመናችን ሁሉ የማናቋርጠው አንድ ነገር እሱ መፈለግ ነው። እሱን ማሻት፣ እሱን መፈለግ። የእግዚአብሔር እጅ ለሚፈልጉት ሁሉ ለመልካም ናት። ለሚፈልጉት ሁሉ፣ ለሚሹት ሁሉ። ንጉሱን እንዲህ ብየው ነበር፣ የእግዚአብሔር እጅ የሚባል አለ። እኛ እግዚአብሔር የሚባል አምላክ አለን። አጃቢ አንፈልግም፣ ወታደር አንፈልግም፣ ፈረሰኛ አንፈልግም ብየው ነበርና ስለ እግዚአብሔር መስክሬ ነበርና አምላክ አለ ብዬ ነበርና አጀባ ለመጠየቅ አፈርኩ። ስላፈረ ምን አደረገ? እግዚአብሔር ፊት ጸለየ፣ ጾም አወጀ። የጸለየው ነገር አልተጻፈልንም። ዝም ብዬ ግን እገምታለሁ
እግዚአብሔር ሆይ የምንሄድበት መንገድ ሩቅ ነው። ልጆች አሉ፣ ንብረት አለ፣ ኢየሩሳሌም መድረስ አለ። አንተ አስቀድመህ በነቢይህ በባሪያህ በኤርምያስ በኩል ተናግረሃል። ንጉሡ ደግሞ ጌታ ሆይ ላጅባችሁ ሲለን እምቢ ብየዋለሁ፣ የእግዚአብሔር እጅ አለ ብየዋለሁ። እግዚአብሔር እያለ ሌላ ነገር አንጠይቅም። አፍሬ ነበረ። እውነትም ያሳፍራል። አምላክ ላለው ሰው ሌላ ነገር መጠየቅ ያሳፍራል። አምላክ ያለው ሰው አይጠይቅም። እግዚአብሔር ያለው ሰው በሰው ክንድ አይደገፍም። እግዚአብሔር ያለው ሰው የሰው እርዳታ ያስፈልገው። የሰው እርዳታ እምላችሁ ስጋ ለባሽን ክንዱ አያድርግ። የእግዚአብሔር እጅ ካለ የሰው እጅ አያስፈልግም። እቺን አብረን ነው የምንለው። የእግዚአብሔር እጅ ካለ በሉ የሰው እጅ አያስፈልግም። የሰው እጅ እግዚአብሔር አዞልን ይምጣ፣ ግን ተለማምጠን የምናመጣው የሰው እጅ የለም። ንጉሡን ጠይቀው ዘንድ አፍሬ ነበር እና ጸለይኩኝ። በእግዚአብሔር ፊት ጸለይን። ቁጥር 22 ላይ ጸለይን። ቁጥር 23 ላይ ንጉሡን አፍሬው ነበርና ጸለይን ይላል። ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን። እርሱም እግዚአብሔር እንዲህ አይነት ጸሎት ይወዳል። በአንተ ላይ መደገፍ መርጫለሁ ላለው፣ ክንድን ፈልጊያታለሁ ላለው፣ ሰውን መጠየቅ አሳፍሮኛል ላለው፣ አንተ እያለ እንዴት ሌላ ለማመጣለሁ ላለ፣ ያንተ እጅ እያለ እንዴት የሰው እጅን እጠላለሁ ላለ፣ ያንተ ፊት እያለ የሰውን ፊት እንዴት አያለሁ ላለ፣ እግዚአብሔር ሆይ ላለ፣ ወደ ተናገርከው ነገር እንሄዳለን ላለ፣ እግዚአብሔር ይለመናል፣ እግዚአብሔር ይሰማል። ደረስን፣ ወደ ኢየሩሳሌም ደረስን። እንዴት ደረስን? የእግዚአብሔር እጅ በጸሎት መታ። የንጉሥን አንፈልግም ብለን፣ ንጉሡ አያስፈልገንም ያንተ አጀባ ብለን፣ እግዚአብሔር አንዳንዴ ሲያዝ ያጅባል፣ ችግር የለው። የሚገርማችሁ ከ13 ዓመት በኋላ በነህምያ መጽሐፍ ምዕራፍ 2 ላይ ወደ ቁጥር 13 አካባቢ ሄዳችሁ ስታነቡ ነህምያ በንጉሥ ወታደሮች ታጅቦ ነው ኢየሩሳሌም የደረሰው። አንዳንዴ ይታጀባል፣ ችግር የለው። አንዳንዴ ግን እግዚአብሔር ለብቻው መምራት ይፈልጋል። ለብቻው በደረሳችሁ ጊዜ፣ ቦታው ላይ በመጣችሁ ጊዜ ከንጉሡ የተነሳ ነው እንዳትሉ፣ ያጀቡኝ ናቸው እዚህ ያደረሱኝ እንዳትሉ፣ እግዚአብሔር ለብቻው እንዲመሰገን፣ እግዚአብሔር ለብቻው እንዲከበር፣ እግዚአብሔር ለብቻው ያለውን ነገር የሚፈጽም አምላክ መሆኑ እንዲታወቅ ለብቻው ይመራናል። ብቻውን መራው ተብሎ ስለተጻፈ እስራኤልን ከግብፅ ምድር አውጥቶ ከነዓን ያስገባ እግዚአብሔር፣ እባብና ጊንጥ ባለበት ምድር የመራ እግዚአብሔር ታሪክ አለ። ነዝራ ያውቃል። እስራኤል ከግብፅ ምድር ከወጣ በኋላ እባብና ጊንጥ ባለበት ምድር በዛ እባቡ ሳይነድፈው ጊንጡም ሳይነካው እግዚአብሔር አሻግሮ ትውልድን ራሱን ያለ ምስክርነት ስለማይተው እንዳደረሰ በደና ደረስናል። የእግዚአብሔር እጅ ታደርሰናለች። የእግዚአብሔር እጅ ለሚሿት መልካም ናት። ከሸመቀውና ከጠላት አድና የምታደርስ እጅ፣ ክንዱ፣ የእግዚአብሔር እጁ። ጸሎቴ ይሄ ነው ዛሬ። ለስራችሁ የእግዚአብሔር እጅ ያስፈልጋል። ለቤታችሁ የእግዚአብሔር እጅ ያስፈልጋል። አትታይም ግን ትሰራለች። ስውር ናት፣ የሆነ ቦታ ግን ትገለጣለች። አሁን እንኳን የደረስንበት ቦታ ላይ የደረስነው እጁ እየመራን፣ ጠላት ስለሌለ እንዳይመስላችሁ፣ ሸማቂ ስለሌለ እንዳይመስላችሁ። ሸማቂ አለ። አንዳንድ ጊዜ በጣም የሚጎዳው የፊት ለፊት የመጣው ጠላት ሳይሆን የሸመቀው ነው። ደህና ነው ብላችሁ ስትሄዱ መጥቶ አታክ ያደርጋል። እግዚአብሔር ግን እጁን በእኛ ላይ ሲያደርግ ከሸማቂውም ከጠላትም ያድነናል። የእግዚአብሔር እጅ። አንዴ በሏት እስኪ፣ አንዴ ቀኝ እጃችሁን አንሱና የእግዚአብሔር እጅ በሉ እስኪ። ሃሌሉያ። ድሮ አንድ ዝማሬ ነበር ድሮ የምሰማው፣ የእግዚአብሔር ክንዶች ተነሱ። ከጥንት የነበረው ያ ታላቅ ግሩም ኃይል ዛሬ የሚንቀሳቀስ ለኛ
የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ ለእኛ ከጥንት የነበረው ያ ታላቅ ግሩም ኃይል ዛሬ ይንቀሳቀስ ለእኛ። የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ ለእኛ ከጥንት የነበረው ያ ታላቅ ግሩም ዛሬም ይንቀሳቀስ። አንድ ቀኝ እጃችሁን አንሱ እስቲ። የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ ለእኛ ከጥንት የነበረው ያ ታላቅ ግሩም ኃይል ዛሬ ይንቀሳቀስ። እጁ በኢየሱስም በእናንተ ላይ ትዘርጋ። ወዳላችሁ ነገር የምታደርስ እጅ በዘመናችሁ ሁሉ እጁ ከእናንተ አትታጣ። ከልጆቻችሁ ላይ አትታጣ። ከስራችሁ ላይ አትታጣ። ከጤናችሁ ላይ አትታጣ። በኢየሱስም ከአገልግሎታችሁ ላይ አትታጣ። እጁ ልዩነታችሁ ናትና ከሸመቀውና ከተደበቀው ከጠላት የምታድነው የእግዚአብሔር እጅ በኢየሱስ ስም በምታስታውቅ መንገድ ከእናንተ ጋር ትሆን። ሃሌሉያ። አንድ ነገር ነግራችሁ ጨርሳለሁ። ጸልያለሁ። የእግዚአብሔር እጅ ከሸማቂ ደረስን። በመንገድ ላይ ካለ ከጠላትና ከሸማቂው እጅ አድኖ እግዚአብሔር አደረሰን ይላል። መንገድ ላይ እየጠበቁ መንገድ ላይ የማያሳልፉ መናፍስቶች እንዳሉ መጽሐፍ ቅዱስ ይናገራል። ይህን ነግራችሁ ነው በዚህ ላይ የምንጸልየው። ጌታ ኢየሱስ ትዝ ይላችሁ ከሆነ አንድ ቃል ከማቴዎስ ወንጌል እናንብብና እንጸልያለን። ማቴዎስ ወንጌል ምዕራፍ 8 ላይ ዴማክራዲያስ በማቴዎስ ወንጌል መጽሐፍ ላይ ምዕራፍ 8 ቁጥር 28 ላይ እንደዚህ የሚል እግዚአብሔር ቃል አለ። አብረን እንየው። ወደ ማዶ ወደ ጌርጌሶን ሀገር በመጣ ጊዜ ይላል አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት ይላል። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ ይላል። እቺ ነው ልነግራችሁ የፈለኩት። ሰው በዚያ መንገድ ማለፍ እስኪሳነው ድረስ እነዚህ መናፍስቶች ባሉበት በዛ መንገድ ሰው አያልፍም። ክፉ ናቸው፣ አያሳልፉም። ጌርጌሶን ላይ ያለ ስፒሪት ነው፣ መንፈስ ነው፣ ክፉ መንፈስ ነው። ማቴዎስ ሲነግረን ሁለት አጋንንት ያደሩባቸው ሰዎች ናቸው ይላል። ማርቆስ ሲነግረን ማርቆስ 5 ላይ አንድ ሰው ነው ሌጊዮን ያለበት ነው ይላል። ይሄ እግዚአብሔር አንድ መንፈስን በኢየሱስ ስም ይሰብራል። እነዚህ መናፍስቶች ሰው ናቸው፣ ስጋና ደም ናቸው። ከገባባቸው ክፉ መንፈስ የተነሳ ግን መንገድ ዘጊ ናቸው። ሰው በዛ ማለፍ እስኪሳነው ድረስ በዛ በኩል መሄድ እስከማይችል ድረስ መንገዱን የሚዘጉ ናቸው። ይሄ መንፈስ ካለ በዛ መንገድ ማለፍ አይቻልም። ምን ይላል መጽሐፍ ቅዱስ? ኢየሱስ ወደዛ ሲመጣ ከመቃብር ወጥተው ተገናኙት ይላል። የሚነሳው ከመቃብር ነው። ከመቃብር የሚነሳ መንፈስ ነው። ምን ማለት ነው? ኑሯቸውን መቃብር ውስጥ ነው ያደረጉት። አጋንንቱ የገባባቸው ይሄንን መንገድ የሚዘጋው አጋንንት ያለባቸው ሰዎች ኑሯቸውን መቃብር ውስጥ አድርገውታል። ስፒሪቱ ነው መቃብር ውስጥ ያደረጋቸው እና ከመቃብር ተነስተው ተገናኙት ይላል። ኢየሱስ ወደዛ የመጣው በደም ስሙኝ፣ እነዚህን ሰዎች ነፃ ለማውጣት ብቻ ሳይሆን በእነዚህ ሰዎች ነፃ መውጣት ያ መንገድም ነፃ ይወጣል። ያ መንገድ ልክ ይሄ መንፈስ ሲመታ ሰው ሁሉ በደስታ በዛ መንገድ ይሄዳል። በዛ መንገድ እንዲመላለስ ያደርገዋል። አሁን ግን ያ መንፈስ እዛ ቦታ ላይ ስላለ በእነዚህ ሰዎች አማካኝነት መንገዱ ዝግ ነው።
አንድ ጸሎት ጸልያለሁ። ከመቃብር እየወጣ መንገዳችንን የሚዘጋ ክፉ መንፈስ እግዚአብሔር ይመታውና መንገዳችን ይለቀቃል። እዝራ እንደዚህ አለ፣ በመንገድ ላይ ያለ ሸማቂና ጠላት ነው አለ። አዲስ ኪዳን ላይ መጥቶ ኢየሱስ ይሄንን ምን አለው? ከመቃብር የሚወጣ መንፈስ ነው። ከመቃብር የሚወጣ መንፈስ ማለት ወገኖች ምን ማለት መሰላችሁ? በሌላ አባባል የሙታን መንፈስ። የሙታን መንፈስ አይሞትም፣ ታውቃላችሁ። ይህንን ሰብረን ነው የሚወጣው። ይኸውላችሁ ከናንተ በፊት በነበረው ትውልድ ውስጥ ከናንተ በፊት በነበረው ቤተሰብ ውስጥ የነበረ ስጋና ደም ሞቶ ሊሆን ይችላል። ሲሰራ የነበረ ስፒሪት ግን አልሞተም። እና አድሬስ የሚወጣው ከመቃብር ነው። ከመቃብር ይወጣና መንገዱን ይዘጋዋል። አንድ ጸሎት በእግዚአብሔር ልጅ በኢየሱስም ቅድም በዘመርንለት ጉልበት ሁሉ ይንበረከካል ባልንለት፣ ምላስ ሁሉ ለእግዚአብሔር ክብር እልል ይልለታል ባልንለት፣ በስሙ ውስጥ ኃይል አለ ብለን በዘመርንለት አብ ባከበረው በዚህ ስም በኢየሱስ ስም ከመቃብር እየወጣ መንገዳችንን የሚዘጋውን መንፈስ የሙታን መንፈስ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ይመታል። ከመቃብር የሚነሳ ከሞተ ሰው የሚነሳ አጎት ሞቶ ሊሆን ይችላል፣ አያታችሁ ሞቶ ሊሆን ይችላል፣ አባቶቻችሁ ሞቶ ሊሆን ይችላል። ግን ይሄ መንፈስ አልሞተም። አንዳንድ የሚዋጋን ወገኖቼ ከዛ ከመቃብር እየወጣ ነው። መቃብር ማለት አሁን ዮሴፍ ማለት ብቻ አይደለም። አዎ የዘር ማንዘር መንፈስ ማለት ነው። አንድ ቀኝ እጃችሁን አንሱ። ዴስፓንቴ ፕራዲያስ የአንዳንድ ቅዱሳን መንገድ የተዘጋው ከመቃብር በሚነሳ መንፈስ ነው። ከመቃብር በሚወጣ ከሙታን በሚወጣ የሙታን መንፈስ ነው። በናዝሬት ማጁካ ፓራዲያ በኢየሱስ ስም ስልጣን መንገዳችሁ ከዚህ መንፈስ የተነሳ ይሄ መንፈስ ይመታ። ማስኬንያ ይሄ ቀን ነፃ የመውጣት ቀን ነው። በመንገድ ላይ ያለው ሸማቂ የሚመታበት ነው። አንዴ በእግሮቻችሁ ትቆማላችሁ። ራሳችንን አሁን ነፃ የምናወጣበት ነው። ማን ነው መንገዴን የዘጋው ካላችሁ፣ ማን ነው የቆለፈው ካላችሁ፣ አንደኛው መንፈስ ከመቃብር የሚወጣ መንፈስ ነው። ቀኝ እጃችሁን አንሱ። አንዴን ገስጸዋለን በጌታ በኢየሱስ ስም።